እያለቀሰች ያለችበትን ቪዲዮ የፖስተችውን ቪዲዮ ባሏ ላይክ አድርጎታል። እናንተ እንደዛ እያለቀሰች ማለት ነው። እንደዛ እያለቀሰች ፖስታ እሱ ላይክ አድርጎታል። እሷ ናት የተጎዳችው። እናቴ ትሙት ማንንም አይደለም የተጎዳው። የተጎዳችው እሷ፣ አፈር ውስጥ የምትገባው እሷ፣ ምስጥ የሚበላት እሷ፣ ህልሟ ባጭር የቀረው እሷ። ከዛ ይብላ የለ እናቷ። ከዛ ውጭ ማንም የሚያዝንላት የለም። ማንም አትዋሹ። ይብላይ ለሞተችው። የሞተ ተጎዳ፣ የኖረ በምግብና በውሃ ይኖራል ትላለች እናት። ገባችሁ? የሞተ ነው የሚጎዳው። እራሳችሁን ለማን ይድላው ብላችሁ ነው ገመዱ እንዳታስቡት። ተቸግራችሁም ተጠምታችሁም ተርባችሁም ኑሩ። እግዚአብሔር በፈቀደው ቀን በራሱ በጻፈላችሁ ቀን ሂዱ። ከሞት የሚቀር ማንም ሰው የለም። ከዛ በተረፈ ግን እግዚአብሔር የፈጠራትን እስትንፋስ እራሳችሁ አታጥፉ። ለማን ብላችሁ? ለማን ይድላው? 3 ቀን ተቀምጦ ለሚበተን ህዝብ ለምን ባጭር ትቀራላችሁ? ብትራቡም ብትጠሙም ራሳችሁን ሆናችሁ ኑሩ። የማያዳምጥሽ ፍቅረኛ ካለሽ ተዩ። ጊዜ የማይሰጥሽ ፍቅረኛ ካለ ተዩ። ወንድ ቢሄድ ወንድ ይመጣል። ጭራሽ ጭንቅላታችሁ ውስጥ ራስ ስለማጥፋት እንዳታስቡት። ለማን ብላችሁ? ዝናብ ሳይመጣ ቀብረ ነው እንሂድ ብሎ በላይ በሰለስታችን ላይ ካርታ ለሚጫወት ህዝብ ለማ ብላችሁ? ቲክታክ ላይ የሚረዳችሁ ሰው የለም። ቲክታክ ላይ ያለ ሰው ይረዳኛል እንዳትሉ። እናንተስ በቀጥተኛው መንገድ ስታወሩ ገልብጦ ሌላ የሚያወራ። ታምም ያለው ስትሉ ህመሙን ከሱቅ ገዝታችሁ የምታመጡት የሚመስለው። ልታነቅ ነው፣ ራሴን ላጠፋ ነው፣ ደህና ሁኑ ብላችሁ በሰራችሁት ቪዲዮ ላይ ደግሞ ምን ነው ቆየሽ የሚል ለምን አትሞችም ጥሪ ገመዱን ቀጣይ ለኔ ላኪልኝ ሙዳት ተያጂ ሞተሽ አሳየን ብሎ ኮሜንት የሚኮምት ለዚህ ህዝብ ብላችሁ ታንቃችሁ ትሞታላችሁ እንዴ? ለዚህ ህዝብ እግዚአብሔር በሰጣችሁ ተርባችሁ ለምን ጎዳና ተዳዳሪ አትሆኑ? እናቴ ትሙት ለምን ጎዳና ተዳዳሪ አትሆኑ? ለማንም ብላችሁ እግዚአብሔር አንከራቶ በቁሚ ባለኝ ቀን ይሰደኝ። በፊት ልንገራችሁ እዚህ ቲክቶክ ላይ ማንም ነካኝ ወጥቼ ስነፋረቅ ማለት እምባይን ሰው ያወቀው ሲል እኔ ደካማ ጎኔን አውቆት ሰው እኔ ሁሌ እንዳለቅስ ፑሽ ያደርገኝ ነበር። አሁን ግን አስለቅሳለሁ እንጂ አላለቅስም። ለምን ቲክቶክ ላይ ያለ ሰው እናንተ ፑሽ ተብላችሁ የሆነ ነገር እንድታረጉ ነው የሚፈልገው። ከፋኝ ብያል ፖስተሬ ቢርበኝ መጥቼ ራበኝ አልልም። ጓደኞች አሉኝ በዙሪያዬ ክፉም ሆኑ ደግም ሆኑ ጥሩም ሆኑ መጥፎም ሆኑ ጓደኞች አሉኝ በዙሪያዬ። ለነሱ ደውዬ እናገራለሁ። የሚያዳምጡኛል። ገባችሁ? የሚያዳምጡኛል። ብንጣላም ብንጨቃጨቅም ምንም ብንልም ብንቦጫጨቅም ብንቦረታተፍም የክፉ ቀን ላይ አንድ ምን ጓደኛ ማቾች ነን። ለነሱና ቲክታክ ላይ መጥቼ ተራብኩኝ ብዬ ከፋኝ ብዬ እታነቃለሁ ብዬ ግን የተናገርኩባቸው ቃላቶች ይቆጩኛል። ለምን መሰላችሁ? ጥቁር ፕሮፋይል ስታደርጉ ፑሽ ነው የሚሏችሁ። ከፋኝ ስትሉ ፑሽ ነው የሚያደርጓችሁ። ደካማ ጎናችሁን ይነኳችሁና ባላችሁ ይረዱኛል፣ የራሴ ወገኖች ናቸው፣ እህቶች ናቸው ብላችሁ መጥታችሁ አዝናችሁ ስትናገሩ ያንን ነገር እንደ ደካማ ነገር ይጠቀሙባችኋል። አበሻ ባናቱ ይተከል። እናቴ ትሙት። ለማንም ምንም አይግረማችሁ። ለማንም ምንም እኔ ድሮ በኮሜንት ተናገሩኝ ብዬ ስል ነበር የምታውቁኝ አይደለ? አሁን ላይ አስለቅሳለሁ እንጂ አላለቅስም እያልኳችሁ አስረግጬ የምነግራችሁ። ምክንያቱም ይሄን ህዝብ አበጥሬ
እንክርዳዱን ከስንዴው ስንዴውን ከጤፉ ጤፉን ከበቆሎ ለይቼ አይቼዋለሁ። ማን ምን እንደሚፈልግ ማን ምን አይነት አጀንዳ እንደሚፈልግ ማን ምን እንደሆነ እንደሚፈልግ ለማንም ብላችሁ ራሳችሁን ለገመድ እንዳትዳርጉ። መጥፎ ፍቅረኛ ያለ በኩርቱ ፌስታል አባሪው ከቤትሽ። ልክስክስ ወንድ አለ ቤትሽ አስወጩ ከቤትሽ። ከቤተሰብ ጋር አትስማሚ ሙጪ። አካባቢሽ ላይ ካሉ ሴት ጓደኞችሽ ጋር አትስማሚ ምራቂ። ሞኝነት ነው። ራስን ማጥፋት ሞኝነት ነው። የምትጎዱት እናንተ ብቻ ናችሁ። የሞተ ተጎዳ። የሞተ ነው የሚጎዳው። እች ልጅ የተጎዳችሁ ቢሉ የተጎዳችሁ ራሷን ብቻ ነው የጎዳችሁ። የጎዳችሁ ሰው የለም። የጎዳችሁ ሰው ማንም የለም። ራሷ ህልሟ፣ ሴትነቷ፣ ወጣትነቷ ሁሉ ነገሯን የጎዳችሁ ራሷን ነው። ራሷን የጎዳችሁ ማንንም አልጎዳችም። ልንገራችሁ ከሞታችሁ በኋላ ዝናቡ ሳይመጣ ደመና አጉረመረመ ፀሐዩ ሳይበረታ ተብሎ 50 ኪሎ ስንዴ 50 ኪሎ ሽምብራ ይቀቀል ተብሎ ዝናቡ ሳይመጣ ቀብረን እንምጣ ተብሎ በስማችን እንኳን አንጠራም። አስክሬን በደቂቃ ውስጥ ስማችን ታሪክ ሆኖ አስክሬን መጣ ለሚባለው ህይወት እናንተ ፈጥናችሁ ራሳችሁ ማጥፋት የለባችሁ። ብዙ በህይወታችሁ ብዙ ፈተናዎች ሊመጡ ይችላሉ። ብዙ በህይወታችሁ ግን ራስን የማጥፋቱን ነገር ጭንቅላታችሁ ውስጥ እንትን አትበሉ። አታስቡት። የምትጎዱት እናንተ ናችሁ። ስትሞቱ የምትጎዱት እናንተ ናችሁ። ቤተሰብም ቢሆን አንድ መከረኛ እናትና አባት ቢያዝኑ ነው። ከዛ ውጭ ሁሉም ህይወቱ ይቀጥላል። እናት አባትም እናንተ ድፍት ካላችሁ በኋላ ህይወት ይቀጥላል። መብላት መጠጣቱ ጥቁር የሚለበሰው እስከተወሰነ ጊዜ ነው። ታሪክ ይቀየራል ምናምን። ለዚህ ህይወት ግን ራሳችሁ ኖራችሁ ራሳችሁ ላይ እርምጃ አትውሰዱ። አንድ ሰው ደግሞ እዚህ ቲክታክ ላይ መጥቶ ከፍቶኛል ሲል ቢያንስ ኮመንታተሮች ምኖች መወለድ እኮ ቋንቋ ነው። ገስት ገብታችሁም ቢሆን ስልኳም ያላችሁ ሰዎች እች ልጅ አንተ ደደባሏ እንደዛ እያለቀሰች ቪዲዮ ፖስታ ላይክ ማድረግ ነበረብህ። ቢያንስ እንኳን ገብቶ እዛ ኮመንት ላይ አንድ ሰው ደና ኮመንት የጻፈ ሰው የለም። ራሴን ላጠፋ ነው የበደልኳችሁ ይቅር በሉ ምናምን ስትል ኮመንት ላይ ቆየሽ። ለምን ቶላት ሞችን ሙዳት ያዥ ሞተሽ አሳይን። እንደዛ እያለቀሰች ነው ያንን ቪዲዮ ይሰራችሁ። ከዛ አሁን አልቃሽ ሆናችሁ ደግሞ መጣችሁ። አው ማርያምና ሲጀመር እኔ ባልየው ምንም አልጣምከኝም ምንም። ምክንያቱም የውጭ ሰው ቢያስከፋት አንተ ታጽናናታለህ። ልንገርህ የውጭ ሰው ቢሆን ኖሮችን ልጅ ያስከፋት አንተ ታጽናናት ነበር። አንተ ጋር መጣ መደበቂያዋ ትሆን ነበር አይደለም። ፍቅረኛ እኮ ጓደኛ፣ የሴት ጓደኛ እኮ መደበቂያ እኮ ነው። ታውቃላችሁ? መደበቂያ እኮ ነው። ስለዚህ ሰው ከፍቶት ፖስት ሲያደርግ የሆነ ነገር ሲያደርግ ከቻላችሁ ጥሩ ኮሜንት ኮምቱ፣ ካልቻላችሁ ስክሎር ማድረጋችሁ ለፉ። ለሰው ልጅ የህይወት መጥፊያ መንገድ አትሁኑ። ይሄንን ነው የምላችሁ። አው እግዚአብሔርን በቃ ኮሜንታተሮች እሷ ቤት እናቴ ትሙት ኮሜንት ቁጭ ብዬ አንብቤ እነዛ እንደዛ ያሏት አንዷማ ሴት ናት። ፎቶ ያለሽ ቪዲዮ ያለሽ ምን እንዳለች ታውቃላችሁ? ስክሪንሻት አድርጌሻለሁ እሷ ቤት ውስጥ ገብቼ። ከዛ ደግሞ አንቺ ቤት ኮሜንትሽን እንኳን ገብተሽ ብትደልቹ ምን ብላ ኮሜንት አታለቃቀሽብን ታንቀሽ አሳየናለቻት።
አሁን ደግሞ እያለቀሰች ቪዲዮ ሰርታለች። እካካ እንደናንተ አይነት ሴቶች ናቸው መሞት እንኳን ካለባቸው መሞት ያለባቸው።